ደግሞ አርሰናል አፈግፍጎ እየተጫወተ ነው። ቆላፊውን ሰዓት ሊጀምር ነው ሰውየው። ሊሳንድሮ ማርቲኔዝ ለሃሪ ማጓየር ጋብሪኤል ጀሱስ እንደውም ውጡ እያለ ይገኛል። ኦዲጋርድን በተመሳሳይ ጓደኞቹን ውጡ ወደፊት እንጫወት እያለ ነው። ካዝሜሮ፣ ሊሳንድሮ ማርቲኔዝ፣ ዶርጉ ለብሩኖ ፈርናንዴዝ፣ ዶርጉ በዚህ ሰዓት ላይ ዶርጉ ኳስ ገባ። ዶርጉ what a goal! Dorgu was መድፉን ተቀብሎ ዶርጉ መድፉን ከተተው ዶርጉ ወሰው ከብረት ጋር አጋጭቶ አስደናቂ ጎል መከላከል የሚያመጣው ጦስ ነው። ወሰው ዶርጉ ምን አይነት አስደናቂ ጎል ነው። አሁንም ዙሜንዲ ስህተት ዙሜንዲ ኳስ አመለጠ። ኳስ በእጅ ተነክቷል በሚል ነው ጥያቄ እያቀረበ የሚገኘው። ኳስ በእጅ ነክቷል፣ ኳስ በእጅ ተነክቷል የሚል ነው። አዎ ሰውነቱ በእጅ ወስዶታል። በእጅ ነው ኳሱን ይዞት ሄደው። እንዴት አይነት ጎል ነው ግርምዬ! እንዴት አይነት የሚያምር ጎል ነው! ምርጥ ጎል ነው። ኳሱ በእጅ ነው ሄደው በሚል ነው ዙሜንዲ አቤቱታ እያቀረበ የሚገኘው። ፖልትሬኔ ፋር ላይ ያሉ ይዘርቃል ወይስ አይዘርቅም? ጎሉ ጸደቀ። ካሪክ ደስታውን ነው የገለጸው። ሳላሜን ስንበተ በተመሳሳይ አሁን ጨዋታው ይነዳል። እንኳን ገባበት። አማድ ዲያሎ ተረጋጉ አለ። ከላከላል ገና ዶርጉ ወሰው 2-1 ሆኗል። 2-1 ሆኗል። ኤምሬትስ ላይ የአርሰናል ምላሽ ይጠበቃል። በዚህ ሰዓት ላይ ኦዴጋርድ ተነጠቀ። በዚህ ሰዓት ላይ ዙሜንዲ ጥፋት ሰራ። ብሩኖ ፈርናንዴዝ ላይ ጎሉ ጸደቀ። ይሄ ነው ምን አይነት ጎል ነው ያገባው ግን በእናትህ የሚያምር። አርቴታውን ከምክትሉ ጋር እያወራ ነው። የወሩ ምርጥ ጎል ሊባል የሚችል በጣም ምርጥ ጎል ነው። ብቻ ስትወስድ ጎል ማስቆጠር የሚባለው ይሄ ነው። ገና እንደገባ ትከላከላለህ በሜዳ። ኧረ ሰውዬ ግን የሚገርም ነው። አርቴታ 2-1 እየተመራ ነው። የአርሰናል ደጋፊዎች በእጃቸው መረረት አድርገዋል። በታክቲኩ አጥሯቸው ገባ። ጭንቅላታቸውን እየነቀነቁ ይገኛሉ የአርሰናል ደጋፊዎች። አስደናቂ ጎል ነው የወሰወሰው። ዶርጉ ግርምዬ እንኳን ጸደቀ አይደል? ጎል በጣም የሚያምር ጎል፣ በጣም ምርጥ ጎል ነው። ማንቸስተር ዩናይትድ ቀያዮቹ ሰይጣኖች ለአርሰናል ራስ ምታት ሆነዋል። አጀማመሩ ላይ አርሰናል የሚገርም ይመስል ነበር። እንደገና ዶርጉ አሁንም ሌላ ኳስ ዶርጉ ይዞት እየገባ አርሰናል ዛሬ ግራ ገባቸው። ሰከንድ ሃፍ አርሰናል ተደነባበረ። ድንብርብር ወጣ። ሊከላከል ነው የገባው። ቶርቶሮ መቀያየር አለበት። ጨዋታውን መቀየር የሚፈልግ ታክቲኩን አሰረው እኮ ሶፊያ። የቅያሬ ችግር አይደለም። 7 ሙከራ 1 ኦን ታርጌት አርሰናል። ማንቸስተር 8 ሙከራ 2 ኦን ታርጌት፣ ሁለቱንም ወደ ኮርነት ቀይሮታል። ራይስ ዙሜንዲ፣ ቲምበር፣ ኦዴጋርድ፣ ቀይ መስመር ላይ ቡካዮ ሳካ፣ ሉክሾን ሳካ፣ ፒሮ ኢንካፔ አመለጠው። ፒሮ ኢንካፔ ለዴክላን ራይስ ወደኋላ መለሰ። ጋብሪኤል ማጋሌስ፣ ዴክላን ራይስ እንደገና ሌላ ኳስ። መከላከል የማይወድ ቡድን ይዘህ ተከላከል። ዊሊያም ሳሊባ ቀይ መስመር ላይ ቡካዮ ሳካ እንደገና ለጁሪያን ቲምበር ሳሊባ ቀይ መስመር ላይ ቡካዮ ሳካ እየገባ ነው ወደ ሳጥን። እንደገና ኳሱን ዊሊያም ሳሊባ። አርሰናል አሁን ከፍተኛ ጫና እየፈጠረ ነው ከገባበት በኋላ። ሌላ ኳስ ጋብሪኤል ጄሱስ
ሊሳንድሮ ማርቲኔዝ ጋብርኤል ጄሱስ ጋር ሊሳንድሮ ማርቲኔዝ ጋብርኤል ጄሱስ ላይ ጥፋት ሰርቶብኛል በሚል ጋብርኤል ጄሱስ ጭንቅላቱን ይዞ ወድቋል። ጎል ቢመነዘር መጥቶታል። ጨረፍ ሰርጎታል። ኮርኩሞታል። ኩርኩምናት ኤብሬቺ ኢዜ ሊገባ ነው። ኤብሬቺ ኢዜ ተነሳ። ቤን ዋይት የኮሬስ ተነሳ። ቤን ዋይት ማንን? ቲምበር ነው። ቲምበር ጋር እኮ ነው እየጋለሁበት ያለው። አይ ቲምበር ሳይሆን ኢንካፔ መሰለኝ። አይ ቲምበር ነው። ኖ ኢንካፔ መሰለኝ። ኢንካፔ ላይ ክፍተት አለ ሶፊ። ቲምበርም ልክ አይደለም። ባይዘው ሰከንድ ሃፍ ልክ አይደለም። ሰከንድ ሃፍ ሙሉ ቲሙ ልክ አይደለም እንጂ ተከላከለ እኮ። ዶርጉ ይገርማል። ዶርጉ ከፈተለት። ደርጉ ጋብርኤል ማጋሌስን እያየነው ነው የምንገኘው። የማዘሙት አርሰናል ማዘሙቱን ቡካዮ ሳካ ላይ አሻማ ነው። ሳካ አሻማ እንደገና ብሪያንም ቡሞ ወጣው። ዴክላን ራይስ አሁንም አርሰናል አሁን ሁለተኛ ጎል ከተቆጠረበት በኋላ ከፍተኛ ጨመቃ እያከናወነ ይገኛል። እንደገና ቀይ መስመር ላይ ቡካዮ ሳካውንም ሳካ ወደ ኋላ መለሰ። ዴክላን ራይስ ሌላ ኳስ ቡካዮ ሳካ ለመላክ ነበር። ሉክሾ ወጣ። ካዝሜሮ ሳሊባ ካዝሜሮ ሊሳንድሮ ማርቲኔዝ ዴክላን ራይስ ነጠቀ። ጋብርኤል ጄሱስ ወደ ጎል ቡካዮ ሳካ መለሰው። እንደገና አሁንም ጋብርኤል ጄሱስ ኦፍሳይድ ብለዋል ዳኛው። ሳካ ነው የነካው ኳሱ ሲገባበት ጦር ሜዳ አደረገው። አርሰናል ጎል ከተቆጠረባቸው በኋላ ምን ያደርጋል? አራት ቅያሪ አርሰናል አራት ቅያሪ ሊያደርግ ነው። ከባድ ሊሆን ነው። አርሰናል አራት ቅያሪ አርሰናል ያለ የሌለ ሚሳኤሉን አስነሳ። ደነገጠ። ከመድፉም በተጨማሪ የታጠቀውን ሚሳኤል አስነሳ። ደነገጠ። ሰዓቱም አሪፍ ደቂቃ ነው። ሂንካፔ ብያለሁ ቅድም። ሂንካፔ ቲምበር አይሆንም። አይ ሂንካፔ ልክ አይደለም እኮ ቲምበር ወደ ግራ ሊመጣ ነው። ፒሮ ሂንካፔ ተቀይሮ ወጥቷል። ቤንጃሚን ዋይት ገብቷል። ጋብርኤል ጄሱስ ወጥቷል። ቪክተር ዮኬሬስ ገብቷል። ማርቲን ኦዲጋርድ ወጥቷል። ኤቤሬቺ ኢዜ ልክ ነው። ኦዲጋርድም ልክ አይደለም ዛሬ ባይዘዊ አይ ከ31ኛው 32ኛው ደቂቃ በኋላ የኦዲጋርድ ሚና ጠፋ። ሚካኤል ሜሪኖ ሌላኛው ቅያሪ ዙሜንዲ ጭንቅላቱ ልክ አይደለም ካጠፋ በኋላ አራት ቅያሪ ሂንካፔ፣ ዙሜንዲ፣ ጋብርኤል ጄሱስ፣ ኦዲጋርድ ወጥቷል። አይ ትክክል ነው። ቤን ዋይት፣ ኤቤሬቺ ኢዜ፣ ዮኬሬስ እና ሜሪኖ ተነሷል። አርቴታ አሁን ሚሳኤሉን አስገብቼዋለሁ ተነስ ጩህ እያለ ነው ደጋፊውን። አይ ልክ ነው። ዙሜንዲ ኳሷን ካጠፋ በኋላ ኳሶቹ ጠቅላላ ልክ አይደሉም። ፓሱ የተሳሳተ ነው። ማስጣል አልቻለም። ስለዚህ መጠበቅ ነው። አስወጥተ ምንም ጥያቄ የለው። ሚካኤል ሜሪኖ ሌላ ኳስ አሁንም ብሩኖ ፈርናንዴዝ ወደኋላ ሉክ ሾው ኳስ ወደ ውጭ ወጣ። የመልስ ሮራ ለአርሰናል ሆኗል። ቤንጃሚን ዋይትን ወደኋላ ተመለስ ብለውታል። ወደኋላ ተመለስ ብለውታል። የመልስ ሮራ ቸኩሏል። ቤን ዋይት ለመሮር እየተዘጋጀ ይገኛል። አንድ ደቂቃ የለም እኮ ቶሎ ካልተጫወተ ቤን ዋይት፣ ኤቤሬቺ ኢዜ፣ ቤን ዋይት በረዥሙ ዮኬሬስ፣ ሃሪ ማጓየር ረዥም ኳስ ራያ ዴክላን ራይስ 6 ቁጥር ቦታ ራይስ ይሆናል። ራይስ 6 ቁጥር ቦታ ላይ ሆኗል። ትክክል ነው። ዴቪድ ራያ ለዙሜንዲ ለሳሊባ እንደገና ለቤንጃሚን ዋይት ሚካኤል ሜሪኖ የመልሱ ሮራ ቤንጃሚን ዋይት ተዛወሩ ቦታ ይሰርቃል። ቤን ዋይት ወደ ኋላ ኳስ ለዊሊያም ሳሊባ የዳኛውን ጸባይ እኮ ካወቅ በቃ መተው 2-3 ይዘዋል። ግራ መስመር ላይ ጨዋታውን አሁን ጋብርኤል ማጋሌስ
ማጋሌስ ኳስ መለሰ። እሱ የመለሰው ኳስ ለዊሊያም ሳሊባ። ቤንጃሚን ዋይት ይህንን ኳስ ይፈቅዱልሃል። ማንቸስተር ምን ጥቅም አለው በዚህ በዚህ ሰዓት ላይ? ዴቪድ ራያ ሲቀብጣየው የቀበጥ ዊሊያም ሳሊባ ሌላ ኳስ ለማንቸስተር ምቹ ነው በጣም ይሄ ጨዋታ። ራያ ኳሱን ኤብሬቺ ኢዜ ከጋብሪኤል ማጋሌስ ኳስ ተቀበለ። ኤብሬቺ ኢዜ ቲምበር ቀይ መስመር ላይ ዊሊያም ሳሊባ በዛ ላይ ቤን ዋይት ኮርና ሊሳንድሮ ማርቲኔዝ ወደ ውጭ ወጣ። አሁን ስቴዲየሙ እየተደበላለቀ ነው። ደጋፊውን በከፍተኛ ድምፅ እያሰማ ነው በአርሰናል በኩል። አሁን ሌላኛው ሁለተኛው የአየር ኳስ ስፔሻሊስት ገብተዋል። ሜሪ ነው ከገብርኤል ማጋሌሽ ጋር በተጨማሪ አርሰናል 6 የማዕዘን ምት፣ ማንቸስተር ዩናይትድ 2 የማዕዘን ምት አግኝተዋል። እስካሁን ያቸው ሁለት ምቶች ቤን ዋይት እና የኮሬስ ጎን ለጎን ናቸው። ጋብሪኤል ማጋሌስ ከሊሳንድሮ ማርቲኔዝ ጋር አለ። አሁን በዚህ ሰዓት ላይ ቡካዮ ሳካ ሸሞ ፓንች አረገ ሳላሜንስ። እንደገና ኤብሬቺ ኢዜ ለቡካዮ ሳካ እየገባ ይገኛል። የመልስ ሮሮ አርሰናል የቡካዮ ሳካ ድፍረቱ በጣም ልበድፍን ነው። ብሩኖ ፈርናንዴዝ ወደ ውጭ ወጥቷል። አሁን ማንቸስተር ዩናይትድ በጥብቅ መከላከል ላይ ይገኛል። አርሰናል ደግሞ ለማጥቃት የሞት ሽረት ትግል እያደረገ ነው። ግድ ነው። ማንቸስተር ያዋጣዋል፣ ቢከላከል ያዋጣዋል። ጎል ይዘዋል። ዋይት ለመወርወር ወደኋላ ኤብሬቺ ኤዜ እንደገና ኳስ አስጣለ። ትሮሳር ኤዜ ጋብሪኤል ቲምበር ቤን ዋይት ዴክላን ራይስ ግብ ሳይቆጠር በመጫወት ያለብን ጨዋታ። ኤብሬቺ ኤዜ ለዊሊያም ሳሊባ ለቡካዮ ሳካ ክሮስ አደረገ። ሳላሜንስ ተቆጣጥሮታል። በዚህ ሰዓት ላይ ኦድጋርድ ላይ ግን ትንሽ ቸኩሎ የወሰነ መሰለኝ። ልክ ነው። ኦድጋርድ ላይ ትንሽ ልክ ነው ሶፊ። እኔም ልክ ነው። ቀያሪውን ይስማማሉ። ረጅም ኳስ ቤን ዋይት። አርሰናል 70% የኳስ ቁጥጥር፣ ማንቸስተር ዩናይትድ 30% የኳስ ቁጥጥር ላይ ይገኛል። ካሪክ አይነካካው የቡድን መንካት የለበትም። አሁን መከላከሉ ላይ አይነካካው። ጨዋታው እንደቀጠለ ይገኛል። አድማጮቻችን ሃሪ ማጓየር፣ አማድ ዲያሎ፣ አማድ ዶላ፣ እንደገና ሌላ ኳስ ዲያሎ። 63ኛው ደቂቃ ላይ ደርሰናል። አርሰናል 1 ማንቸስተር ዩናይትድ 2። ሚካኤል አርቴታ ተጫዋቾችን እያነሳሳ ይገኛል። ከሶፊ ጋር በተወሰነ ነገር እንስማማ የምንችለው ቶሳርድ የባሰ ለዛ ነው እኮ 5ኛው ቅያሬ ያቆየው ማርቲኔሊ ለማስገባት። ከኦዲጋርድ የባሰበት ደግሞ ቶሳርድ ነበረ። አርሰናል 9 ሙከራ አድርጓል። ማንቸስተር ዩናይትድ 8 ሙከራ። ብሩኖ ፈርናንዴዝ ጥፋት ሰርቶብኛል በሚል ሜዳ ላይ ወጥቷል። ዴክላን ራይስ ቢጫ ካርድ ተመልክቷል። ክሬግ ፓውሰን ለዴክላን ራይስ ቢጫ ካርድ ሰጥቶታል። ልክ ናቸው። ጥፋት ሰርቷል። ከኋላ ዴክላን ራይስ አሽቶታል። ዴክላን ራይስ ቢጫ ካርድ አይቷል። አድማጭ ተመልካቾቻችን ዩቲዩብ ላይ በቀጥታ ስርጭት ያላችሁ ላይክ ሼር ይደረግ። የፕሪሚየር ሊጉ የዋንጫ ፉክክር እንደገና ነፍስ ሊዘራ ይችላል። አርሰናል በዚህ ጨዋታ ሽንፈት ካስተናገደ ኡናይ ኤምሪና ጋርዲዮላን የሚያነቃቃ ነው። ይሄ ውጤት ማንቸስተር ዩናይትድም ቶፕ 4 በቀጥታ የሚገባ ይሆናል። ምን ያህል ማይክል ካሪክ ለዚህ ቡድን ግን በጣም የሞራል ቡስት የሰጡበት መንገድ በጣም የሚደንቅ ነው። ብሩኖ ፈርናንዴዝ ቅጣት ምቱን ለማሻማት ተዘጋጅተዋል። ወደ ጎል ላከ። ራያ በቀላሉ ተቆጣጠረ። ራያ በረዥሙ ኳስ ዶርጎ ኳሱን ጨረፈ። ወደ ውጭ ወጣ። አርሰናል የመልስ ሮራ
ቤንጃሚን ዋይት ሉክሾ የት ነው ያለው? ዶርጉ እኮ ነው እንዳለ ያለው ግራ መስመሩ ሉክሾ ኋላ ያለው ቤን ዋይት እንደሚቀበለው ተጫዋች የለም። እሱም ይዘገያል። ለቡካዮ ሳካ ሉክሾ ይዞኛል ሰውነቴን በሚል አቤቱታ አቀረበ። ሳካ ራይስ ሉክሾ ሳካን አይችላትም በታሪክ አዎ ኧረ እንዴት አድርጎ እንዲህ በፋውል በምናምን ካልሆነ አርሰናል ማንቸስተር ዩናይትድን ቀድሞ መምራት ቢጀምርም ማንቸስተር ዩናይትድ ከኋላ ተነስቶ ዙቢሜንዲ እና ዊሊያም ሳሊባ በሰሩት ስህተት አቻ ሆነ። እንደገና ዶርጉ ሁለተኛው አጋማሽ እንደተጀመረ ሮኬት የሆነ ሚሳይል የሆነ ጎል ነው። መረብ ላይ የወዘወዘው በጣም አስደናቂ ጎል ነው። ብረቱን ገጭቶ መረብ ላይ ያረፈ ኳስ ነው። ዶርጉ ቤን ዋይት በግንባር ለግብ ጠባቂው ራያ ለጋብሪኤል ማጋሌስ። ግን አሁን አርሰናል ይህን እዚህ ጋር ኳስ ጊዜ መውሰድ አለበት። ቶሎ ወደፊት ተጫውቶ እዛው መጫን አለበት እንጂ አሁንም ዋጋ ከፍሎ ነበር። ራያ ለዴክላን ራይስ፣ ዊሊያም ሳሊባ ኳስ እያመራ ነው። ሳሊባ ለቤንጃሚን ዋይት፣ ቤን ዋይት ለቡካዮ ሳካ። ሳካ ጥፋት ሰርቶብኛል በሚል አቤቱታ እያቀረበ ነው። ክሬግ ፓውሰን ጥፋት አልሰራም እያሉ ነው። ካዝሚሮ ኮቢ ሜኖ ሳካ ተቀበለ ኳስ እንደዚህ ፈጠን ካላፈጠኑት ሰዓት ነው እኮ የሚበሉት። ዴክላን ራይስ ዝግ ብሏል። ኤብሬቺ ኤሴ ኳሱ ተመለሰ። ቲምበር ኤብሬቺ ኤሴን ግን አጠፋው ራሱ ነው ራሱ። ዊሊያም ሳሊባ፣ ቡካዮ ሳካ፣ ሌላ ኳስ የኮሬስ አታይም? እንዴት ነው የሚቀማው? የኮሬስ እንደገና ሜሪኖ፣ ትሮሳርድ አስደናቂ ኮንትሮል። ትሮሳርድ አሻማ። ኤብሬቺ ኤሴ እንደገና ሳሊባ፣ ጋብሪኤል፣ ዴክላን ራይስ እንደገና ለቤንጃሚን ዋይት፣ ቡካዮ ሳካ፣ ሉክሾ ማድረግ የሚችለው ይህም ብቻ ነው። ሉክሾ አሁንም ዳኛው ካርድ አላሳዩትም። ሳካ አበሳውን አሳየችው። ሳካ አስደናቂ ኳስ። ቤንጃሚን ዋይት እና ሳካ አልተናበቡም። አሰጣጡ ነው ወደፊት ነበር። ጎል አለው አርሰናል ያገባል ጎል ቹቻ አርሰናል ያገባል እያለ ይገኛል። የአርሰናል ደጋፊዎች ግን ቆዝመዋል በዚህ ሰዓት ላይ እርስ በርስ የተጽናኑ የማትቀበለው እንቅስቃሴ። ማቲያስ ኩኛ ቅያሪ ተደርጎ ወደ ሜዳ ሊገባ ነው። ቦሞ ነው የሚወጣው። ብሪያን ምቦሞ ጎል ያስቆጠረ ተጫዋች ነው። የመጀመሪያውን ጎል የዙቢሜንዲን ስህተት ተጠቅሞ ያስቆጠረ ተጫዋች ነው። ብሪያን ምቦሞ ቅያሪ ተደርጓል። ማቲያስ ኩኛ ወደ ሜዳ ገብቷል። ማይክል ካሪክ ብሪያን ምቦሞን አቅፎ ነው የተቀበለው። ጎል አልፈለገም። አሁን ያለውን ይዞ መውጣት ቦልቭስ እያላምን አርሰናል ላይ ጎል አስቆጥሮባቸዋል። ማቲያስ ኩኛ ሰላሜን ስለሽም ኳስ ኦዴጋርድ ለዮኮሬስ በዚህ ሰዓት ሊሳንድሮ ማርቲኔዝ የኮሬስ ላይ ጥፋት ሰርቷል። በደንብ ነው የሚያስገድዳቸው ለጥፋት። ሸፈናት ተመልከት፣ አንገቱን ሁሉ ፊቱን ሁሉ ነው ማጣ የቦጃጀገችው። ሚካኤል ሜሪኖ እና ዮኮሬስ ጎን ለጎን እያየናቸው ነው። ዴክላን ራይስ ቅጣት ለመምታት እየዘጋጀ ነው። ጋብሪኤል ማጋሌስ ገብቷል። ከመስከረም በኋላ ዮኮሬስ በሜዳው ለአርሰናል ጎል አስቆጥሮ አያውቅም። ራይስ አሻማ በግንባር
ሚካኤል ሜሪኖ የማዕዘን ጥያቄ እያቀረበ ነው። የመልስ ምት ሆኗል። ሰዓት እያለ ነው ሚካኤል አርቴታ ከወዲሁ ይወጣል። ይሄ ይወጣል። ምን እንዳሰበ 20 ደቂቃዎች ቀርተዋል። ሁለተኛው 45 ላይ ምን እንዳሰበ ታውቃለህ? እፍና አድርጎ ሊከላከል እና ጎል ገባ። አቻውን ይዞ ሊወጣ ሁሌ ሲከላከል ግብ ይቆጠረበት። ሳላሜንስ ለማስጀመር እየተዘጋጀ ይገኛል። 70ኛው ደቂቃ ላይ ደርሰናል። ሳላሜንስ ኳስ ለመጀመር ተዘጋጀ። በረዥሙ መታ። 70ኛው ደቂቃ ላይ ደርሰናል። አድማጮቻችን ቀጣዮቹን ደቂቃዎች ወደ ሶፊ በራችኋለሁ። ሶፊ ወደ አንተ። ግርምዬ አመሰግናለሁ። ዲክላን ራይስ በረጅም ኳስ አጸዳ። ቪክቶር ዮኬሬሽ ከገባ በኋላ እየበጠበጣቸው ሌሳንድሮ ማርቲኔዝን አስቸጋሪ ሆኖበታል። ኳስ ይዞበት ሄደ። አሁን ኳሱን በረጅም አሻገረ። ሃሪ ማጉዌር መለሰ። ሳካ ኢዜ ተቆጣጠረ። አርሰናል አቤቱታ እያቀረቡ ነው። የፔናልቲ ጥያቄ። ኳሱን ተቆጣጠረ። ሳላሜንስ ነው የተቆጣጠረው። ወደ ጎል የሚሄድ ኳስ ፔናልቲ ወደ ጎል የሚሄድ ቫር አላየም። አክሲደንቱ ድንገተኛ ነው በሚል ይመስላል። ድንገተኛ የሚባል ነገር የለም ሶፊ። ወደ ጎል የሚሄድ ኳስ ነው እኮ። እጁ ደግሞ ወርታች ወርዷል፣ ግን ወደ መሬት እየወረደ ስለሆነ ማድረግ ይችላል። እጁን የታርገው ያም ይሆናል። የታርገው ግራ መስመር ላይ ኮቢ ማይኖ ኳሱን ይዞ ለመግባት ጥረት እያደረገ ይገኛል። የት ያርገው ኳሱን? እጁ ነው የታርገው። አልተደገፈበትም እኮ በእጁ እየሄደ ነው። ግርምሽ ሌሳንድሮ ማርቲኔዝ፣ ፓትሪክ ዶርጉ ወደኋላ ኳሱን መለሰው። አሁን ኳሱን ሃሪ ማጉዌር፣ ካዝሜሮ ረጅም ኳሱ ረፊት ጣል። አደገኛ ኳስ ይመስላል። አሁንም ዶርጉ አስደናቂ ኳስ። አርሰናል አመለጡ፣ ተረፉ። አርሰናሎች ሶስተኛ ጎል ሊያስተናግዱ ነበረ። ቀይ መስመር ላይ ዲየጎ ዳሎ፣ ፈርናንዴዝ አስደናቂ ኳስ። አሁንም ማይኖ፣ ሳካ ተማማተ። ኩኛ ሳካ ነው እየሞተ ያለው። አሁን ማንቸስተር ዩናይትዶች እየቀጠቀጧቸው ነው። ድንቅ ነው ማንቸስተር ዩናይትድ በእውነት በጣም ነው የገረመኝ የዩናይትድ አስገራሚ ብቃት። ሁለተኛው አጋማሽ ላይ ማንቸስተር ዩናይትድ ፍጹም ተቀይሮ ነው የመጣው። ይሄ ነው እንግዲህ የአሰልጣኝ ልዩነት የሚታይበት ጨዋታ ነው። ማጉዌር፣ ዲየጎ ዳሎ፣ ካዝሜሮ፣ ሃሪ ማጉዌር ማጥቃት ጀመረ። ጭራሽ ሃሪ ማጉዌር ከኢዘጋ። አሁን ሃሪ ማጉዌር ኳሱን ከኋላ ተጫዋች አለ ወይ አስረክቶ ማስወጣት ይኖርበታል። ረጅም ኳስ አሻገረ። ቤን ዋይት፣ ሌሳንድሮ ማርቲኔዝ በረጅም ኳሱን ወደፊት መጣ። ለዮኬሬሽ መለሱ፣ ተዘዋፈኗቸው። አሁንም ማይኖ፣ ሃሪ ማጉዌር። ምን አይነት ጨዋታ ነው ማንቸስተር ዩናይትድ እየጫወተ ያለው? ይድንቃል። ዩናይትድ 2-1 እየመራ ነው። ዩናይትድ ትሮሳርድን አስወጥቶ ቀጥታ ማርቲኔዝ ቶሎ ማስገባት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዶክተር መቤ ጥርስ ሕክምና ማዕከል ለጥርሶች ችግር የሚያዳግምበት የማይዳግም መፍትሄ የሚያገኙበት ቦታ ነው። ኢዜ ግራ መስመር ላይ ወደፊት የሚሄድ ኳስ ወደኋላ መልሰዋል። ኢዜ ያረጋጋው ኳሱን ወደኋላ መለሰ። ሮሜዮ በሳሎና ስፓ ማሳጅ ሞሮኮ ስፓ የባስ አገልግሎት ወንዶች ሜሶችም ፀጉር ቤት ኤሉዳ ኢምፖርት ኤንድ ኤክስፖርት ጥራት ያላቸውን ዕቃዎች ከኤሉዳ ጋር ያምጡ ከቻይና። ትሮሳርድ በቀይ መስመር ላይ ኳሱን አሁንም ይዞ ለመግባት ጥረት እያደረገ ነው። አሁንም ትሮሳርድ ሳጥን ውስጥ ኳሱን አሻገራል። ሳኔ ላማንስ ተቆጣጠረ። ትሮሳርድ ልክ አይደለማ፣ ግብ ጠባቂ ወደ ውጭ ነው ታረገው። 73 ደቂቃ ከዚህ ተነስቶ አርሰናል ውጤት ይቀይራል ወይስ ማንቸስተር ዩናይትድ ሌላ አስተማማኝ ጎል አላየም? በዚህ ጨዋታውን ይጨርሰዋል የሚጠበቅ ነው። ሰይጣኑ ኤምሬትስ ላይም ኦልድ ትራፎርድ ላይም ሰይጣናቸው ተነስቷል። ዶርጎ የት ነው ሄደው? ብሩኖ ፈርናንዴዝ ከራይስ ጋር እየተጨቃጨቁ ነው። ሰላማዊ ነው፣ ሰላማዊ ነው። ቴሪ ዳንኤል ኦነሪ ተበሳጭቷል። ፊቱ ላይ ያስታውቃል። ፊቱ በብስጭት ያምራይትም አበደ። ጁሪያን ቲምበር፣ ሳሊባ የአርሰናል ተጫዋቾች ወክ እያደረጉ ነው። በፍጥነት የማጥቃት እንቅስቃሴውን ለማስከፈት ጥረት እያደረጉ አይደለም። ራይስ፣ ቤንጃሚን ዋይት፣ ዶርጉ ኳሱን ሸፈና። አስደናቂ ስራ
ኩኛ ከሚካኤል ሜሪኖ ጋር ኩኛ የመርስሮር አርሰናል የአርሰናል አይደለም የመልሰው ልክ ነው ዳኛ የመርስሮር ለማንቸስተር ዩናይትድ ነው ይለያል ማዱኬ አርቴታ እንዲሮጥ ነው ያው አይ ሩጫ ማዱኬ በትሮሳርድ አለቀ አርሰናል ቅያሬ ተጫዋች ከተጎዳ አሁን ነው ቅያሬም ከሆነ ግን ማዱኬ እንደው ይሮጣል እንጂ ከጎሉ ጋር ይገናኛል ማርቲኔሊ ነበር ማድረግ ነበር ደቂቃው 15 ደቂቃ ይቀራል ዛሬ አለ በራሱ ላይ መቋጠር የጀመረው ቆየ የዛሬ ሳምንት በታሪክ እንዲሁ የአርሰናል ቪላ ደጋፊዎች እየተጨነቀ ዋንጫ አረ ሚኬል አርቴታ እየተንቆራጠጠ ነው ጨንቆታል የመርስሮራል አርሰናል ሳካ ግራውን የሜዳ ክፍል ይዟል አሁን ማዱኬ በዛኛው ሳይድ ይሮጣል ሳካ በዚህኛው ለማድረግ ነው እሱ ሐሳቡ ኳስ ይዞ ይተኛል ቶሎ አይሆነው አስረናይ ኳስ የኮሬሽ ሳካ ሸነ ማዱኬ ነው አስጨነቀ እንደገባ ማዱኬ እኮ ይሮጣል ግን ደጋፊዎች ቶሎ በሉ እያሉ ነው ሩጠ ምን ውስጥ ገባለህ ነው ያልባከውን ከተቀበለ የለም ለመሮጥማ ዩቲዩብ ላይ በቀጥታ ስርጭት ያላችሁ ላይክ ሼር ሜሪኖ ሳሊባ ዲክላን ራይስ ሳሊባ ጋብሪኤል ወደፊት ኳሱን እየገፋ ነው ለቡካዮ ሳካ ከግራ መስመር እየተነሳ እያጠቃ ነው ሳካ ኳሱን ለጋብሪኤል ለዲክላን ራይስ እንዲያቀስቅሰማ አታገባም ሰዓትን ነው የሚጨርሰው ወደ ውስጥ ጠልቀ ካልገባ ደከመ ታክቲክ ኳሱን ይዞ እየገባ ነው አስረናይ ኳስ ላከላቸው ቲምበር ነገር ግን ሞተበት አንተ ቲምበር ባያቆመውና ሜሪኖን ቢያገኘው ኳስ ተባር ነው ይዜ ያረጋው የኢዜ በጣም የሚገርም ታር ማዱኬ ልጁ ተገድቧል ሰውዬ ማዱኬ ሰራቸው አስረናይ ኳስ ቤናይት ዘገየ ቤናይት ልክ ነው ማዱኬ ግሩም ስራ ነበር የሰራው ቤናይት ዘገየ ደቂቃው እየነጎደ ነው 13 ደቂቃ ይቀራል አርሰናል በሜዳውና በደጋፊው 2-1 እየተመራ ነው ዛሬ በሜዳቸው የተጫወቱት በሙሉ ተሸንፈዋል የአርሰናል ደጋፊዎች ፊት ቆዝመዋል ተበሳጭተዋል ማንቸስተር ዩናይትድ በዚህ ውጤት የሚጨርስ ከሆነ አራተኛ ደረጃን ይረከባል ከመሪው አርሰናል ጋር የ12 ነጥብ ልዩነት ላይ ይቀመጣል የመርስሮራ ለማንቸስተር ዩናይትድ ቶፕ ፎርን ማንም አይከለክለው ማንቸስተር በዚህ አቋም የሚገርም በጣም የባለፈው የሲቲ እና የዛሬው በጣም የገረመኝ የዛሬው አርሰናል በቀላሉ የሚያሸንፍ ይመስል ነበር ሲጀምር ጨዋታው በኋላ ላይ ግን ተለዋዋጭ ነገር ነው አርቴታ አይታችሁ ከሆነ ዙሜንዲ ስተት ከሰራ በኋላ እኮ ነው ዩናይትድ የተቀየረው ሌሳንድሮ ማርቲኔዝ ማንቸስተር ዩናይትድ 2 ሙከራ አርሰናል 5 ሙከራ ማጓ ዲየጎ ዳሎ አማድ ዲያሎ ወደኋላ ኳሱ መለሰ ዲያሎ ካዝሜሮ አስደናቂ ስራ ብሩኖ ፈርናንዴዝ ረጅም ኳስ ደርጉ ጥፋት ሰርተዋል ቤንጃሚን ዋይት ላይ ጉዳት አስተናግጃለሁ ብሏል ደርጉ ሰዓት አቁሜያለሁ አሉ ክሬግ ፖውሰን እግሩን ይዘዋል ጡንቻ ጉዳት ይመስላል ውሸቱን ነው ጭራሽ አይገናኝም ውሸቱን እጁን የያዘ ሳበ ምን ነክቶት ሃምስትሪንግ እንዴት የለም ሲረግጥ ሊኖር ይችላል የለም በፈለከው ነው ምንም የለም ታይም ሰዓት ለማቀዝቀዝ ምንም የለም ኢትዮጵያ ንግድ ባንክ ይመቻችሁ ያላችሁ ነው የሚገኘው የውጭ ሀገር ገንዘብ ሲዘረዝሩ በኢትዮጵያ ንግድ ባንክ ሲዘረዝሩ በልዩነት 10 ብር ተጨማሪ ከመደበኛው ዋጋው ምን አይነት ጎል ነው የዶርጉ ጎል ይደንቃል ጎል አስረናይ ኳስ ነው ዙሜንዲ 2 ኳስ ነው ዙሜንዲ ዛሬ ቀኑ አይደለም ለዙሜንዲ ቀኑ አይደለም እውነት ነው ግርሜ
ዶርጉ እግሩን እያሻሸ እየወጣ ነው። ዛሬ ይገባል ተመልሶ የሚገባ ይመስላል። ምክንያቱም ዶርጉ ሂትማፑን አየው በአንድ መስመር እንዴት እንደ ማይክል በኩል ማይክል ካሪክ እስካሁን ተጫዋች አላስነሱም። ጂም ራትክሊፍ ተጨንቀዋል። እሳቸው ራሳቸው ይህን ውጤት ይዘን እንወጣለን አንወጣም ይመስላል። ብርዱም አለ በዛ ላይ ዊልኮክስም አጠገቡ አለ። አሁን እኮ ቀይር አለ አልቻለም ዶርጉ። ዲክላን ራይስ ኢዜ ሳካ ረጅም ኳስ አሻገረ። አደገኛ ኳስ ይመስላል። ነገር ግን የመልስ ምት የኮሬሽ በዳኛ ውሳኔ እየተበሳጨ ነው ያለው። ንቃቱ ግን ይገርመኛል የዚህ ልጅ። የመጨረሻው ንክኪ ሌሳንድሮ ማርቲኔዝ ነው። ቤንያሚን ሸሽኮ ተቀይሮ ገባ። በዶርጉ ምትክ ባለፉት ሁለት ጨዋታዎች ላይ በቋሚ 11 መግባት አልቻለም። ቤንጃሚን ሸሽኮ ከ10 ደቂቃ በታች ኢምሬትስ ላይ ያልተጠበቀ ውጤት ማንቸስተር ዩናይትድ አርሰናል 2-1 እየመራ ነው። ሳካ ማርቲኔዝ ኳሱ መለሰ። ዲክላን ራይስ ኳሱን ብሩኖ ፈርናንዴዝ የራሱ ልጅ ነው የመታው። በተኛበት ነው ራያ ኳሱን ለቤንጃሚን ዋይት። ሸሽኮ ተጎዳ። ሸሽኮ ፊቱን እንደያዘ ነው። አውቆ ነው እባክህ። አይደለም መቶታል በኳስ። ዲክላን ራይስ ልክ ናቸው እኮ አሁን አውቀውም ቢያደርጉ። ቤንጃሚን ዋይት ማዱኬ ወደ ሳጥኑ እየገባ ነው። ማዱኬ ኳሱን የማዕዘን ምት አርሰናል የማዕዘን ምት ሸሽኮ ተመቷል። ሸሽኮ የጭንቅላ ጉዳት አግኝቶታል። እንዴ በጣም መጥፎ ከባድ ጥፋት ነው። ከባድ ብሩኖ ፈርናንዴዝ ነው የመታው። ግሬግ ፖውሰን እየጠየቁት ነው ትቀጥላለህ ወይ በሚል እቀጥላለሁ አለ ቤንጃሚን ዋይት። ፊቱ ቀላ አንተ በጣም ነው የመታው። እንዴት አይቀና የአርሰናል ደጋፊዎች አርሰናል እያሉ ነው የቆመ ኳስ እድሉን ለመጠቀም። የኮሬሽ ጋብርኤል ማጋሌሽ ሰሞኑን ቀዝቅዟል። የቆመ ኳስ እየተጠቀም አይደለም። ኳሱን ሊያሻገር ነው። ሳካ ተንደረደረ። ሳካ አሻገረ። አደገኛ ኳስ ተመለሰ። ማዱኬ ሳካ እንደገና ለሳሊባ መልሶ ለሳካ አስደናቂ በረኛ ሰኒ ላማንስ አንተ ስናይት ሚት መጥቶ ገርግዶት ነበር። አስደናቂ ኳስ ነበረ። ሳካ ግሩም ግብ ጠባቂ ሰኒ ላማንስ ግሩም ግብ ጠባቂው ለሰኒ ላማንስ አስደናቂ። በስመ አብ እንደዚህ ኳስ ደግሞ ከባድ ናቸው። እንትን ነው ከአይን እይታ የራቁ ናቸው። በዛ ላይ በጠባብ ቦታ ነው፣ አይገባም ብለን የምጠብቅበት ቦታ ነው። ሳካ የማዕዘን ምቱን ሊያሻግር ነው። አሁንም አደገኛ ናቸው የማዕዘን ምቶቹ። ሳካ አሻገረ። አደገኛ ኳስ ቀጠቱት። ገባ። ጎል ነው። አርሰናል ገብቷል። ሚካኤል ሜሪኖ ተወዛው አሎፍሰሰደን በድንገት አርሰናል ወደ ጨዋታው ተመለሰ። ሴት ፒስ አገን አርሰናል ሚካኤል ሜሪኖ ቦንዛ ሜሪኖ ቦንዛ አርሰናል ቦናንዛ ፓፓፓፓፓፓፓ ቀጣዮቹ 7 ደቂቃዎች ተጨማሪውን ሳይጨምር ሌላ አሸናፊ ሊመጣ ይችላል። ማንቸስተር ዩናይትድ እየመሩ ነበር። አሁናቸውኑ ጨዋታው ሌላ መልክ ያዘ። አርሰናል መርከቧን ከመስመጥ ሚካኤል ሜሪኖ ታደጋቸው። ከመስመር ውስጥ ነው ያወጣው። ዋይት ተጎድቶ ነው ከዚህ አካባቢ የሚሄደው። ከውስጥ ነው የወጣው። ቲምበር የሚያደርገውን ተጋርቶታል። ጎሉ የቲምበር ነው። ይኸው ቲምበር ነው። ስንት ሰው እንደያዘ ባይዘዌ ሶፊ እኔ የገመትኩት ውጤት አለ።
ያ የገመትኩት ውጤት ልክ ከሆነ እግዚአብሔርን ለራሴ ቆሜ ነው ማጨበጭበው። አሁንም እኮ አንዱ ልክ ነው። ኖ እኔ ኮሬክት ስኮሬን አውቀዋለሁ። ቀደም አንዱ ምን ብሎሻል መሰልሽ? ታምራት ብሎሻል። በእውነት ነው የምነግርህ። 2-2 አቻ ቱቱ። እኔ የውጤት የገመትኩት ኮሬክት ስኮር ልክ ከሆነ ለራሴ ቆሜ አጨበጭባለሁ። ኖ አንድም እኮ ብለሻል። አርሰናል የጫወታ አርሰናል ደጋፊዎችን የሚያነቃቃ ጎል ከሞላ አርሰናሎች ምንም ጥያቄ የለውም። ወራቻ መጥተዋል። አሁን ከዚህ በኋላስ እኔና አንቺ ብቻ ነን የምናውቀው። ተነቃ ሃሪማ ጎሪ ያነቃቃው ነው። ሰምተናል። እኔም ሰምቻለሁ። እኔም ሰምቻለሁ። ግርማቸው አሁን ኳሱን ዴቪድ ራያ ያዘ። አርሰናል ወደ ድል ተረጋጓላችሁ። ተመለሱ ሲላየው ሚካኤል አርቴታ ተመለሰ። ሰው ነው ታዲያ ፈሪ ቀፎ ነው። ሚካኤል አርቴታ የአርሰናል ጠላት እየመራ ቋጣሪ ሊጉን እየመራ በዚህ ሁሉ ነጥብ ይኸውልህ ተመልከት። ራያ እስር ሳሊባ ወደፊት ኳሱን ይዞ ሄደ በድፍረት የሚካኤል አርቴታን ንግግር ንቆ ልክ ነው። ሳሊባውንም አሁን ኳሱን ማዱኬ አርሰናል አገኟቸው፣ እያጣደፏቸው ነው። ማዱኬ ወዴት ነው የሚወስደው ኳሱን? ማዱኬ ኳሱ መመለስ ሲገባው 85 ደቂቃ የኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግን ስፖንሰር በማድረግ ከ250 በላይ ጨዋታዎች በነፃ እያስመለከተ ነው። አባይ ግድብን በመገንባት ኢትዮጵያ ነው አይመስልም። አባይ ግድብን በመገንባት ሁነኛ ሚና የተወጣ ነው። ዶክተር መቤት ጥርስ ሕክምና ማዕከል ለጥርሶች ችግር የሚያዳግም መፍትሄ የሚያገኙበት ቦታ። ኢንቪዚብል ፕሬስ፣ ሜታል ኦርቶዶንቲክ ፕሬስ፣ ኢምፕላንቲንግ እና ፕሬስ የምታሰሩ በልዩ ቅናሽ ስፔሻል ፓኬጅ አለ። ሮሜ በሳለው እና ስፓሌ ለዚህ ፕሮግራም የክብር አጋር ነው። ሮሜ አገኟቸው። አሁን ማንቸስተር ዩናይትዶች ማቲያስ ኩኛ ባባጋዳው ማቲያስ ኩኛ ወንድ ምን አይነት ጎል ነው! ኩኛ ከተተለት ደነሰ። ዳንሱ ራሱ ይለያል። ኩኛ ሳትራጫ ረጋው የተረቃቃው ነው። ዩናይትድ ከተተለት ሳትራጫ ረጋው ሜሪኖ ሰጠ። ሜሪኖ ነሳ። ገብርኤል አቦተም ጭንቅላቱን ነቀነቀ። አሁንም በዚህ ጨዋታ ማን ነው የምትወቅሰው? ቹቻ ማንቸስተር ዩናይትድ አሰልጣኝ ተመለሱ። በድጋሚ ወደ መሪና መጣ። አይሆንም። ምን አይነት ቡድን ነው? ካሪክ ሰይጣን የሆነ እንደ ስሙ ሰይጣን የሆነ ቡድን ነው የገነቡት። በጣም ቦንዛ ኩኛ ቦንዛ ማንቸስተር ዩናይትድ ቦናንዛ ኩኛ እዚህ ላይ ነው ሰቱ። ሜሪኖ ወደቀ። ብሩኖ ፈርናንዴዝ አስማይ ኳስ ለኮቢ ማይኖ ኩኛን የተጠጋው አልነበረም። ሄደ ከተተው። ወንድ ማንቸስተር ዩናይትድ 3 ለመምራት ጀመረ። 87 ደቂቃ ሌላ ድራማ አለ። አብዲ አበደ። ዛሬ ይለያል። የዛሬ ጨዋታ ይለያል። አብዲ አበደ ዛሬ አስደናቂ ማይክል ካሪክ የማይክል አርቴታ ስነ ልቦና ገብቶታል። አፈገፈገ። ተመለሱ አላቸው። አቻ ሲሆን አይተዋል። እንዴ እንዳለ ነው ያጣቁ ሲር ተመለሱ አላቸው። በቃ መጡለት ጎል። አቃጣይ አርቴታ ዳንሷ ግን ትለያለች። ዳንሷ በጣም የመጨረሻ ያበረች ናት። ፒንጉዌን ነገር ናት። ዴክላን ራይስ ነቀነቀ ጭንቅላቱን። አሁን አርሰናል እንደማያሸንፉ የገባቸው ይመስለኛል። ሚካኤል ሜሪኖ ተነሱ እያለ ነው። አርሰናል እንደገና ድሉ ለሞክሮ ፊት እየሄደ ነው። ሲገባበት ታጠቃለህ፣ ስታገባ ትከላከላለህ። እንዴ አርቴታ መሆን የለበት። ናሳይር ማዝራዊ ገባ። ዲፌንሱን ያጠናክራል። አንዴ ከአፍሪካ ዋንጫው መልስ ሳሊባ፣ ጋብርኤል፣ ጁሪያን ቲምበር ደግሞ በጣም የገረመኝ ወደ ጎል ማንቸስተር ዩናይትድ የሚመቱት ፓርት በጣም አሁን አርሰናል ላይ ነገር አለ። የአርቴታን ስነ ልቦና አውቆታል እኮ በቃ እንደሚከላከል። ስለዚህ ሁሉም ይጫነዋል። አይተኸው ትጫንና ትመታለህ። በቃ አለቀ። ሳካ፣ ጁሪያን ቲምበር። ምክንያቱም እነ ሳሊባንና እነ ገብርኤል ማጋለሽን ማለፍ አትችልም። ስለዚህ እየመታህ ነው። ሳሊባ ኳስ ተነጠቀ፣ መልሶ አስተካከለ። ሳሊባ ራያ ወደኋላ መለሰ። ራያ ኳስ እንዳይመሰርቱ ሊያደርጓቸው ሲሉ አስተካከለ። ሚካኤል ሜሪኖ፣ ጁሪያን ቲምበር
በስማ ካዝሜሮ ጥፋት ሰራ። በአድቫንቴጅ ጨዋታውን ዳኛው አስቀጠሉ። አዮ ካዝሜሮ ትራንዚሽኑ ነው ሊያጠቃ መጣ፣ ጥፋት ሰራ፣ ተመለሰ፣ ሄደ፣ ቦታውን ሸፈነ። አርሰናል 15 ሙከራ፣ ማንቸስተር ዩናይትድ 9 ሙከራ። አርሰናል 4 ኢላማውን የጠበቀ ሙከራ፣ ማንቸስተር ዩናይትድ 3 ኢላማውን የጠበቀ ሙከራ፣ ሶስቱም ጎል። ኤዛይ ሶስቱም ጎል፣ 3 ኢላማውን የጠበቀ ሶስቱም ጎል። አርሰናል ከአራቱ 2ቱ ጎል። ቤንጃሚን ዋይት ገብቶ ስለወጣ አርሰናል ሚካኤል ሜሪኖ ኳስ አገኘ። የኮሬሽ ኢዜ እንደገና ለሳካ፣ ሳካ ለቲምበር የማዕዘን ምት አርሰናል። ይሄን ነው መፍራት ያርሰናልን። እንደው ቆሎ ሲገፉ ደስ አይልም አርቴታ። እውነቴን ነው የምልህ ሶፊ፣ በቃ እንደዚህ መማር አለበት። እስከ መቼ እንዲህ አይነት ታክቲክ እና አንድ አግብተህ ትቆልፋለህ፣ አቸውን ትቆልፋለህ። እያጠቃ እንዴት ተከላከል? ልጆችን አታውቅም እንዴ? ዲክላን ራይስ የማዕዘን ምቱን ሊያሻግር ነው። 7 ደቂቃ ተጨምሯል። ከባድ ደቂቃ ነው። 7 ብዙ ደቂቃ ነው። ራይስ እያነጣጠረ ነው። ጋብርኤል ከአሌሳንድሮ ማርቲኔዝ አደገኛ ኳሰውንም አሁን ኳሱን ጥፋት ኢዜ ቢጫ ካርድ አስፈላጊ አልነበረም። ኢዜ 7 ደቂቃ ብዙ ነው። ግን አሁንም ጎል ያለ ይመስላል አይደል? ደቂቃው ብዛት አንጻር በስማ ተዛዘሉ ሳጥን ውስጥ ማቲያስ ኩኛ ምን አይነት መብረቃዊ ጎል ነው ዛሬ! ዶርጉና የማቲያስ ኩኛ መብረቃዊ ጎሎች። የዶርጉ በተለይ የዶርጉማ ይለያል። የዶርጉ በቃ ይለያል። የአርሰናል ደጋፊዎች ተበሳጩ። ጥያቄ ውስጥ ነው ያለው። ለመጀመሪያ ጊዜ 3 ጎል በሜዳው ሲያስተናግድ ከረጅም ጊዜ በኋላ ሰው ራሱ ላይ ግን በመከላከል ውጤት የምታስጠብቅ ይመካል። በመከላከል ብቻ ገዚህ ይኸው እንዲህ እያረረ የአርሰናል ደጋፊ መጨረሻ ላይ በምጥ ዋንጫ ያነሳል። በቃ በምጥ እንዲህ ሰውየው ይሄ ነው በቃ። ኃያሉ የቀድሞው ታላቁ ማንቸስተር ዩናይትድ የፈርጉሰን ልጅ የአባቱ ልጅ ካሪክ ታምር እየሰራ ነው። በተከታታይ 2 ጨዋታዎች ትልልቆቹን ነው እየገነደሰ ያለው። ረጅም ኳስ ኩኛ ሳለ ጥፋት። 5 ደቂቃ አካባቢ ነው የሚቀረው። ማንቸስተር ዩናይትዶች በጥንቃቄ መከላከል ብቻ ይጠበቅባቸዋል። 3 ነጥብ ከኤምሬትስ ይዘው ለመመለስ ኩኛን ተነስ እያሉት ነው ግሬግ ፓውሰን። ማንቸስተር ዩናይትድ ውጤት ወደ ቶፕ 4 የሚመልስ ይሆናል። የኩኛ ጎል የማንቸስተር ዩናይትድ የማሸነፊያ ጎል ይሆናል ወይ? ዛሬ ስፔናውያኖቹ ልክ አይደሉም። ቹቻ አርቴታ ሜሪኖም ዙሜንዲንም አርቴታ ራያም ልክ አይደሉም። ራያ ኳሱን ወደ ኋላ መለሰ። ሳሊባ የተመታ ኳስ አንድ እንኳን ማዳን አቃተው። ዲክላን ራይስ ወደፊት እየገፋ ነው። ማንቸስተር ዩናይትዶች ማዱኬን ለምን እንደማያዩት አልገባኝም። ምን ያደርጋል ብትሰጠው? ይኸው ነፃ እኮ ነው። ምን ያደርገዋል ብትሰጠው? ሳሊባ ማዱኬ ኢዜ ግን ጥሩ ነው። አየው ተርኒንጉ ኳሱን ያዘበት መንገድ ከተቀመጠ መጥቶ እንዴት ከዛ ሁሉ ቤንች ጋብርኤል ዲክላን ራይስ ሚካኤል ሜሪኖ ራይስ ጋብርኤል ሳሊባ ኳሱን በቀኝ መስመር አቅጣጫ ቤንጃሚን ዋይት ደረባቸው። ሳኛ መጣ። ሳኛ ድሮ መደረብ ነበር የሚያውቀው። መደረብ ነበር፣ ደረስ ላይ ነበር። ሳኛ ኢትዮጵያ ነው ያለው ነገራችን ላይ ተሳሳተ። ብሩኖ ፈርናንዴዝ አገኛቸው። አሁን ይህም በረኛ ብቻ ኳስ ያለ ውድ አድርጎት ነበረ ብሩኖ ፈርናንዴዝ። እኔ ይገርመኛል እኮ የሚንቀለቀለው ነገር። አንተ ምን ቀሞ ነው እንደሚገባው አሁን በዚህ ልክ ውጭ መሆን አለበት። የመልስ ሮራል አርሰናል ማዱኬ 3 ደቂቃ ያለው እንዴት ነው እንዳልከው ነው። ብቻ ተቃጥለ ዋንጫ ብላ በተቃጥለ ደጋፊው አታይ ሰይጥ ነው።
አይቷል ሃሪ ማጓየር ምንም አያስጠጋም። በቃ ክሊር ነው ኳስ ቀጥታ በመከራ ቀልድ የለም። አሁን ደቂቃዎቹ እያለቀ ስለሆነ ይሄን ደቂቃ የምታባክነው ነክሰ ዋንጫት ደጋፊ አጣው እንደዚህ ካዝሜሮ ዲክላን ራይስ ኢዜ አርሰናሎች ያሳሉ ጁሪያን ቲምበር ሳካ ኳሱን ወደኋላ በቃ ሰዓቱን ዲሌይ ማለት ቲምበር ረጅም ኳሱ ረፊት ጣለ። ጋብርኤል አገኛቸው የኮረሽ ተጠግቶ ሳላማንስ ፈጥኖ እንደዛ ልጅ እዚህ እና እዚህ ያዘው ማጓየር አሁንም ኳሱን ማቲያስ ኩኛ ዳኛው ጨዋታውን አስቀጥረውታል። የዛኛው ላይ ስላልሰጡ እዚህም ለማካካስ ይመስላል። ለማካካስ ነው። ማዱኬ ኳሱን መንገደኛ ቤንጃሚን ዋይት ሳካ ማዱኬ እንደገና ቤንጃሚን ዋይት አሻገረ። አቤት የት ነው ጋብርኤል አለ ተጋጭ ምንድነው? ወይ ጭንቅላ ጉዳት አለ። አይ በዛ ላይ ማንቸስተር ላይ ጎል አታገባበትም። ሰዓቱ አልቋል። በዚህ ሰዓት እንዴት ትለቃለህ? አርሰናል በደጋፊውና በሜዳው ፊት ሽንፈት ሊቀምስ ነው። የውድድር ዓመቱ የአርሰናል በሜዳው የመጀመሪያ ሽንፈት በውድድር ዓመቱ 17ኛ ጨዋታውን ነው ዛሬ ያደረገው በሜዳው የመጀመሪያ ሽንፈት አርሰናል። ጋርዲዮላ አንድ ድል እንዳሉት አንድ ድል ያገኙ ይመስላሉ። አንድ ድል ይስጠኝ አርቴታ ብሎ ነበር፣ አንድ ድል ሰጣቸው። ዩናይትድ አላዳላም፣ ሲቲንም አርሰናልን ማቆም ሁለቱንም አይቀጡ ቅጣት ግርፊያ ነው የገረፋቸው። ደግሞ ሁለቱም ላይ 3 ጎል ነው 40 ነው የገረፋቸው። ከስተቱም አይማር ታስታውሳለች ብቻ አሳዛኝ የዛሬ 2 ዓመት አስቶን ቪላ እና ባየር ሙኒክ ነበረበት አርሰናል ልጆች አሳርፈው ያን ራይት አበደ ራይስ ወደፊት ኳይዞ ለመሄድ ጥረት እያደረገ ነው የሚገኘው። ራይስ ብቻውን ሳካ ፌዴራል ብቻ የዳኛው ፊሽካ ብቻ ይጠበቃል። ምናልባት 30 ሴኮንድ በረጅም ኳስ ተመታ። የመጨረሻ ደቂቃ ታምር አርሰናል። የኮረሽ በስማ ፋውል ጥፋት ተሰርቷል አሉ ዳኛው። አንተ ጀግና ነው ግን ያለውን ይጠቀማል። እዚህ ጋር ማርቲኔዝን ገፍቶት ነው የወሰደው ኳሱን። አፈራ በላው እንጂ ገፍቶ ነው የወሰደው። ልክ ናቸው ዳኛው። ግን ሁለተኛው ስራ ኩነኔ የሆነ ቢፈቀድለትም የዳኛው ፊሽካ ብቻ ይጠበቃል። ደቂቃ የለም፣ አብቅቷል። አሁን ፊሽካ ይነፋሉ። ሰይጣኑ ተነሳበት። ለካሪክ በጣም አሜዚንግ አሰልጣኝ አንተ ኪም የፈርጉሰን ልጅ አባቱ ልጅ ጨዋታ የሚያነብበት መንገድ በጣም የሚገርም ነው። ማንቼ በሉ እስኪ ማንቼ አልተቻለም። ይሄ ነው ሐሳብ። አሰልጣኝ ያሸንፋል ያልነው ይሄን አለቀ በቃ ተጠናቀቀ። ማንቸስተር ዩናይትድ አርሰናልን ማይክል ካሪክ ብራቮ ገዝግዞ አረደው አሰኝቶ በገዛ ሜዳው ቀጥቅጦ ተመለሰ። ቀጠቀጠው ማንቸስተር ዩናይትድ አርሰናልን አፈራ በላው። አፈራ ላሰው ሚካኤል አርቴታ ምን መማር እንዳለባቸው ካሪክ ቁሞ ኤምሬትስ ላይ ደጋፊያቸው ፊት አሳያቸው። አሁንም አርሰናል የሊጉ መሪ ሆኖ ግን ይቆያል። ማንቸስተር ዩናይትድ ቶፕ 4 ውስጥ ገብቷል። አሁን ክርክሩ ያቺ እጅ ኳስ ነች። ባይዘዌ አይቷል ጋብርኤል ጀሱስ ምክንያት አያስፈልግም። ያቺ ፔናልቲ ማንቸስተር ዩናይትድ ያልተገመተ ያልተጠበቀ አስደናቂ ድል የሊጉ መሪን አርሰናልን ገረፈው። የአርሰናል ተጫዋቾች ፊታቸው ላይ ድንጋጤ፣ መሰላቸት፣ ድብርት ስሜት። አሁንም ግን የሊጉ መሪ አርሰናል ነው። ቹቻዬ አቤት
ድሉ እንዴት ነው? ድሉ ፉክክሩ መጣ ደግሞ ተመልሶ አሁንም አሪፍ ነው ግርምሽ። ምክንያቱም አርሰናልና ሲቲ ኢታር ላይ ጭምር ይገናኛሉ። ሚካኤል አርቴታ የአርሰናልን ደጋፊ አሳቆ ዋንጫውን አሳቆ አርሰናል ዋንጫ የሚበላው እንደዛ ነው ያልኩት ለዚህ ነው።